ቤት ይውልሽ ማርያምን በስመ አብ ወልድ መንፈስ ቅዱስ ሰማዕት ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ አውጣነ ሰማዕት ቅዱስ ጊዮርጊስ ሰማዕት ቅዱስ ጊዮርጊስ አውጣነ ሰማዕት ቅዱስ ሰላም ለጣይ መስም ከዚህ ያንን ነው ነዛ ያረሳዘን ቅዱስ ጊዮርጊስ ዘተሰማይ ከመድነ በባህር ወበስተራዳን ፍነስነኪያ ተወከልኳነ ሰላም ለጣይ መስም ከዚህ ያንን ነው ነዛ ያረሳዘን ቅዱስ ጊዮርጊስ ዘተሰማይ ከመድነ በባህር ወበስተራዳን ፍነስነኪያ ተወከልኳነ ሰላም ለጣይ መስም ዚያም ይንን ወይ ነው ዛረሳ ዘነ ቅዱስ ጊዮርጊስ ዘተሰማይ ከመድነ በባህር ወበስተራዳን ፍነስነኪያ ተወከልኳነ ሰላም ለጣይ እግዚኦ ማን ቤት ነው እንደዚህ ያለቀ አንተ አገር ተርፋ እንዴ እስማ እግዚኦ ቆርቆሮ እንዴት ነው እግዚኦ ቆርቆሮ ሰላም ለጣይ መስመር ከዚህ አሜን ነው። በጎንደር ከተማ ቀበሌ 18 ህዳሴ ሰፈር ትላንትና ተከስቶ የነበረው ያልተለመደና አስደንጋጭ የአየር ጠባይ በከተማዋ ነዋሪዎች ዘንድ ከፍተኛ መደናገጥና ስጋትን ፈጥሯል። ከአየር ላይ የሚሽከረከርና የፈነል ቅርጽ ያለው ጥቁር ደመና ወደ መሬት ሲወርድ የታየበት ይህ ክስተት የአካባቢው ነዋሪዎች ቀደም ሲል አጋጥሟቸው የማያውቅ በመሆኑ ትልቅ መነጋገሪያና ድንጋጤን ፈጥሯል። ክስተቱ በተከሰተበት ወቅት በቦታው የነበሩ ነዋሪዎችና የአይን እማኞች እንደገለጹት ሁኔታው እጅግ አስፈሪና ያልተለመደ ነበር። ክስተቱ በድንገት የተከሰተ በመሆኑና ከአየር ላይ የቆርቆሮና የቁሳቁስ መበታተን ስለታየ ህዝቡ በጭንቀት ተውጦም ነበር። አብዛኛው ነዋሪ ክስተቱን ከተፈጥሮ ህግ ውጪ እንደሆነ በመቁጠርና የፈጣሪ ቁጣ ወይም የምልክት ጥሪ ነው በማለት ወደ አምላኩ ሲማጸን ምህረት ሲጠይቅና የሃይማኖት ጸሎት ሲያደርስ ተስተውሏል። በአካባቢው ማህበረሰብ ባህላዊ አጠራር ይህ አይነቱ እጅግ ኃይለኛና አውዳሚ የሆነ የእንቅስቃሴ ነፋስ አውሬ ነፋስ ወይም ጠሮ በመባል ይታወቃል። በቪዲዮና በምስሎች ላይ እንደሚታየው ኃይለኛው ነፋስ የቤቶች ቆርቆሮችን የመንቀል ቁሳቁሶችን ወደ አየር የመበተንና በአካባቢው ፍርስራሽ እንዲበታተን የማድረግ ጉዳት አድርሷል። እንዲህ አይነት አውሬ ነፋስ ሲከሰት ከቆርቆሮ ከዛፎችና ከኤሌክትሪክ መስመሮች ርቆ በጠንካራ ህንፃዎች ውስጥ መጠለል ያስፈልጋል። መስኮቶችንና ደጃፎችን ዘግቶ ከውጭ ከሚበሩ ቁሳቁሶች ራስን መጠበቅ፣ የአየር ንብረት ትንበዮችንና የቅድመ ማስጠንቀቂያ መረጃዎችን በትኩረት መከታተል ያስፈልጋል። እግዚአብሔር ይቅር ይበለን ፈጣሪ ወይ ይቅር ይበለን ኃጢአታችን ተመለሰች ፈጣሪ ይቅር ይበለን። ጎንደር ሸዋ ዳቦ አካባቢ በታተለው እኮ በቃ ቆርቆሮን እንዴ እንደሚያነሳው ወፍ መስሎ ይታይሽ ቆርቆሮ ነው። ይኸውልሽ ገብቷል እኮ ሸዋ ዳቦ በቃ ንፋስ እዩት ወርድ እያጦሯን እየተተኮሰ እኮ ነው ጥይት። እዩት ትመለሳለች ትወርዳለች። እዩ እዚህ ላይ ጎንደር እያየሽ ነው። እዚህ እዩ እንዴት እንደሚያነሳው እዩ አይተሽም? እንደዛ ላይ ቆርቆሮ ነው የሚነሳው። ቆርቆሮ ነው እኮ በቃ አሁን የሚመልሰው ምንድን ነው? ጥይት ነው። ጥይት ጅራፍ ነው። በማለት ቆርጠዋል። ፈጣሪ ይቅር ይበለን። በቃ ሸዋ ዳቦ ነው። በቃ ጠፋው። ማርያምን ሸዋ ዳቦ ነው። ቆርቆሮ ታዩታላችሁ። አሁን ወደ አራዳ እየሄደ ነው።
ምንም እንኳን በህዝቡ ዘንድ በሃይማኖታዊና በባህላዊ እይታ ቢታይም በሳይንሳዊ መልኩ ግን ይህ ክስተት የታወቀ የተፈጥሮ የአየር ጠባይ ሂደት ነው። በሳይንሱ ቶርኔዶ ወይም ፈነል ክላውድ የሚባለው ይህ ክስተት የሚፈጠረው የሙቀትና የአካባቢ አየር ጫና ልዩነት በሚኖሩበት ወቅት ነው። ይኸውም ሞቃትና እርጥበታማ አየር ከቀዝቃዛ አየር ጋር በሚገናኝበት ወቅት በከፍተኛ ፍጥነት የሚሽከረከር የደመናና የነፋስ አዙሪት ይፈጥራል። የሚሽከረከረውም ደመና ከአየር ላይ ብቻ ቀርቶ መሬት ካልነካ ፈነል ክላውድ ሲባል፣ አዙሪቱ መሬት ነክቶ ውድመት ማድረስ ሲጀምር ደግሞ ቶርኔዶ ተብሎ ይጠራል። ተመሳሳይ አዙሪት በባህር በሐይቅና በትላልቅ የውሃ አካላት ላይ ሲከሰት ወተር ስፖት በመባል የሚታወቅ ሲሆን የውሃ አካላትንና በውስጣቸው ያሉ ፍጥረታትን ወደ አየር ስቦ እስከ ማንሳት ያደርሳል። በጎንደር ከተማ ቀበሌ 18 የተከሰተው ይህ አውሬ ነፋስ በህዝቡ ዘንድ ትልቅ ፍርሃትና መደናገጥን ቢፈጥርም በተፈጥሮ ሳይንስ ደግሞ በሙቀትና በጫና ልዩነት የሚከሰት ቶርኔዶ የተሰኘ ተፈጥሯዊ ክስተት ነው። ማህበረሰቡ ከእንደዚህ አይነት ያልተለመደ የተፈጥሮ አደጋዎች ራሱን ለመጠበቅ በሳይንሳዊ የግንዛቤ ማስጨበጫዎችና ጥንቃቄዎች ላይ ትኩረት ማድረግ ይኖርበታል። አየሁ እንዴት እንደሚሆን እንጂ ማንኛውም ሪከርድ አድርገነዋል። እስኪ እንግዲህ በዚህ ወደኛ እየመጣ ነው። ያኛው እየጠፋ ነው። ይሄው ሊጀምር ነው ደግሞ